ተፈጥሮ በለጋስነት የተቸረችው የቤኒሻንጉል ጉሙዝ ክልል የሚገኙ ለም መሬት ዛሬ የአዲስ ተስፋና የምርታማነት ማዕከል ሆኗል። ከባህላዊ የእርሻ ዘዴ ወደ ዘመናዊ የግብርና አሰራር ለመቀየር እየተደረገ ያለው ሽግግር የበርካታ አርሶ አደሮችን ሕይወት ከመቀየሩን ባሻገር የአካባቢውን የሰብል ምርታማነት በአስደናቂ ሁኔታ እየጨመረው ይገኛል። በአካባቢው የተካሄዱ ያሉ አዳዲስ የልማትና የእርሻ እንቅስቃሴዎች የዘመናዊ ቴክኖሎጂና መካናይዜሽን አጠቃቀም፣ የትራክተሮችና ዘመናዊ የምርት መሰብሰቢያ መሳሪያዎችን በመጠቀም ጊዜንና ጉልበትን በመቆጠብ ላይ ያተኮሩ ናቸው። የምርጥ ዘርና አፈር እንክብካቤ የአፈር መሸርሸርን ጠብቆ ምርታማነትን በእጥፍ የሚጨምሩ አሰራሮች ላይ ይውላል። የመስኖ ልማት መስፋፋት ዝናብን ብቻ ከመጠበቅ ወጥቶ በዓመት 2 ሆነ 3 ጊዜ ለማምረትና ለማስገኘት የሚያስችሉ የውሃ አማራጮች ጥቅም ላይ እየዋሉ ነው። ይህ አዲስ የግብርና ንቅናቄ በአካባቢው የምግብ ዋስትና ከማረጋገጥ ባሻገር አርሶ አደሩን ወደ ባለሀብትነት የሚያሸጋግርና ለሀገር ውስጥ ገበያ ጥራት ያለው ምርት የሚያቀርብ ትልቅ የኢኮኖሚ አቅም እየፈጠረ ነው። ተፈጥሮ ሀብትን ከዘመናዊ እውቀት ጋር አጣጥሞ መጠቀም የጀመረው የቤኒሻንጉል ጉሙዝ ሕዝብ ዛሬ በገዛ መሬቱ ላይ አዲስ የስኬት ታሪክን እየጻፈ ይገኛል። ይሄንና መሰል መረጃዎችን ለማግኘት የዋዛ ሚዲያ ድረገጾችን ይጎብኙ።